አቶ አምነን ወደ ቤቱ ተመለሰ። ቤቱ ከተመለሰም በኋላ እንግዲህ ሜርሲ ከወይዘሮ ሞርዚና ክላስ ገብታ በሩ ተቆልፎባት ነበር እና ስትጮህ ይሰማታል። ማን ነው እዛ ደግሞ ገብቶ የሚጮኸው? ሴትዮዋ አሁንም ድረስ ዝም አላለችም እንዴ በማለት ይጠይቃቸዋል። አይ አቶ አምነን እሷ ሳትሆን ሜርሲ ገብታ ነበረ ልጠይቃት ብላ። እንዴ እናንተ ምን አስባችሁ ነው? ቆይማ እኔን ያደረገችኝን ረስታችሁ ነው እንዴ ሜርሲ እዛ ስትገባ ዘም የምትሏት ይሉታል ይልና ይቆጣል። እንዴ እኛ ታዲያ በምን እናውቃለን? ልጠይቃት ብላ ነው የገባችው በማለት እንግዲህ ይመልሱለታል ማለት ነው። እሱም ደግሞ በድንጋጤ ሩጦ ይገባል። ሩጦ ቢገባም ግን ቡጤ ተያይዘው እንቅ አድርጋ ጉሮሯዋን ይዛታለች ሜርሲን። ሜርሲ በገዛ እጇ ያመጣችው ጣጣ ስለሆነ ቢደርስባትም ማንም አያዝንላትም። ምክንያቱም ወይዘሮ ዛህራን እንደዚህ ስታስፈራራት ነበር። እባክሽን ለአምነን የሰማሽውን ነገር አትናገሪብኝ፣ የፈለግሽውን ነገር አደርግልሻለሁኝ፣ እባክሽን አትናገሪብኝ፣ ምንም ያክል ገንዘብ ብትፈልጊ ገንዘቡም ሆነ ሌላ ነገር እሰጥሻለሁኝ እያለች ስትለምናት ነበር ማለት ነው። ወይዘሮ ዛህራም እንግዲህ ከሆስፒታል እየሮጠች ወደ ቤቷ በመጣችበት ሰዓት አትከተይኝ፣ እኔ ምንም አይነት ገንዘብ አልፈልግም እነግረዋለሁ በማለት ስታስፈራራት፣ ግን ወይዘሮ ዛህራ ሳትናገር ከሆስፒታል ወጥታለች ማለት ነው። እንግዲህ ወይዘሮ ዛህራ የያዘችው ሚስጥር ሜርሲ እንዳትናገርባት በጣም ትጨንቃለች ማለት ነው። ሜርሲ እንግዲህ ወይዘሮ ዛህራ በየሄደችበት ቦታ ትሄዳለች። ምክንያቱም ያንን የያዘችውን ነገር እንዳታፈነዳባት ስለምትፈራ። ወይዘሮ ዛህራ ንጹሕ ልብ ያላትና በጣም የዋህ ስለሆነች ግድግዳ ተጠግታ የሰማቻትን ወሬ በጣም አስደንጋጭ ነበረ። ምክንያቱም ሴትየዋን እንደጀመሩ እንደሚጨርሷት ነበረ ከሙስጠፋ ጋር ሲያወሩ የነበሩት። እንግዲህ ወይዘሮ ዛህራ ሰምታቸዋለች ማለት ነው ያወሩትን ነገር። አንቺ ነሽ ማለት ነው እንደዛ ያረግሻት፣ አንቺ ነሽ ማለት ነው እንደዛ ያረግሻት በማለት እንግዲህ ግብ ግብ ፈጥረው ነበረ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ። ኢድ ሙባረክ ብያለሁ። እንኳን አደረሳችሁ ለአረፋ በዓል። ሁላችሁንም በያላችሁበት በየስደትም ያላችሁ ሀገርም ያላችሁ በየትኛውም ዓለም ዳርቻ ያላችሁ ሙስሊም እህቶች ወንድሞቼ ኢድ ሙባረክ እንኳን አደረሳችሁ ብያለሁኝ። እንግዲህ ኢድ በሰው ሀገር ትንሽ ይደብራል፣ ይከፋል። ያኔ ብቸኝነታችሁ አላደር ከእህቶቻችሁ ከወንድሞቻችሁ ከእናት ከአባቶቻችሁ ተነጣችሁ አረቦች ከቤተሰቦቻቸው ጋር ተሰባስበው ሲስቁ ሲጫወቱ እናንተ እቃ በማጠብ እንደዚሁም ልጅ ጋር በመሯሯጥ የምታሳልፉ እህቶች አላህ ሱብሃኑ ተዓላ ነገ ጧት ደግሞ እኛም ተራችን ደርሶ አገራችን ገብተን የምንደሰትና የምንስቅ ያድርገን። ከዛም በመቀጠል ደግሞ የራሳችን ቤት እፎይ የምንልበት የምናርፍበት የምናበላበት የምናጠጣበት ቤት አላህ ኑሮንም ሰጥቶንም አላህ አይቸግረውም። ኢንሻአላህ የምንደሰት ያድርገን የምንስቅ ያድርገን በሀገራችን። እኛ የመዳም ቅመሞች ማለት ነው ይገባናል። ለኛ እውነት ለመናገር መልካም ነገር የተባለ ሁሉ ለኛ ይገባናል። ስንት ነገር ችለን ስንት ነገር አሳልፈን ነው እና እዚህ የደረስነው። አልሐምዱሊላህ ረብል ዓለሚን። አምና ኑሮ ዘንድሮ ይላሉ አሉ። ስለዚህ የሰው ልጅ ቢከፋንም ምንም ቢለንም የሰው ልጅ ዋናው እንትን ነው ጤና ነው አፍያ ነው ማለት ነው። አላህ ጤና አፍያችንን ከሰጠን ነገ ጧት ሁሉም ነገር የማይደረስ የለም ይደረስበታል። ስለዚህ አይዟችሁልኝ፣ አብሽሩልኝ፣ ጠንክሩ። አላህ ያግዛችሁ፣ አላህ ያበርታችሁ፣ በያላችሁበት አላህ ይጠብቃችሁ ማለት ነው። ክፉ ነገር አይንካችሁ፣ ጥሩ ነገር አይለፋችሁ እላለሁኝ ውድ ቤተሰቦቼ። ኢንሻአላህ ደግሞ አመቱ አድርሶን የአመት ሰው ሆኖን ኢንሻአላህ የዛሬ አመት ደግሞ ከምንወዳቸው ቤተሰቦቻችን ጋር በሰላም በጤና በፍቅር በአንድነት በመተሳሰብ የምናከብር አላህ አድርገን። ለዚህ ቤት አዲስ የሆናችሁ እንግዲህ እንደተለመደው ላይክ ሸር ማድረጋችሁን አትርሱ። ላይክ ሸር እያደረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ድረስ በማየት በድር ድራማ እንግዲህ የምትከታተሉ እህት ወንድሞቼ ሀሳብ አስተያየት ካላችሁ ከታይ በኮሜንት እንግዲህ ጻፉ። ሌላም ጥያቄ ካላችሁ በኮሜንት ጻፉ፣ እመልሳለሁ ማለት ነው። ኢንሻአላህ እንግዲህ ወደ መጣሁበት ሲሄድ እንግዲህ የድር ድራማ
እንግዲህ አቶ አምነንም በወይዘሮ ሞርዚና እንደተጎዳ እንደዚሁም ወይዘሮ ሞርዚናን ማገገሚያ ክላስ መውሰድ እንዳለባቸው ይመካከራሉ። አዎ እንደዛ ሳይሻል አይቀርም፣ እዛው ትሂድና አገግማ ስትጨርስ እናመጣታለን በማለት ሁሉም ይመካከራሉ። ወይዘሮ ሜርሲ ክላስ በገባችበት ሰዓት ጉሮሯን እንቅ አድርጋ ልትገላት ነበረ። ፀጉሯን በመንጨትም ልትገላት ነበረ። ግን ሆነምና አምነን በስተመጨረሻ ሰው ይደርስላትና ያድኗታል ማለት ነው። ቤሪን እና አምነን እንግዲህ አሪፍ ጊዜ ላይ ነው ያሉት። ምክንያቱም ህመሙን ተጠቀማ ቤሪን ምግብ በመስራት እንደዚሁም እሱን በመንከባከብ ውሃ በማቅረብ ፍቅሩን እየገለጸላት ወይም እሷም እየገለጸችለት እንግዲህ አሁን ላይ ጀሪ የልጁ እናት ነኝ ብላን ብትመጣም ጀሪንን ከልቡ ሊወዳት አልቻለም አምነን ማለት ነው። ምክንያቱም ታሞ ሐኪም ቤት በገባ ሰዓት ልጃችን ናፍቀዋል ብላ እጁን አንስታ ከሆዷ ላይ ስታደርገው ይሄን እንደዚህ ማድረግ የለብሽም፣ ሁሉም ነገር ይደርሳል፣ እባክሽን እንደዚህ አታድርጊ በማለት እጁን ይመልስና እንግዲህ ወደ ቤሪን ያደላል ማለት ነው። እንግዲህ ጀሪ በጣም ትናደዳለች፣ ግን እንዳልተናደደ ሆና ታሳልፈዋለች ማለት ነው። ምስኪን አሳዘነችኝ እውነት ለመናገር ማለት ነው። አንዳንድ ጊዜ በህይወታችሁ የሚያፈቅራችሁ እንጂ የምታፈቅሩትን መከተል ከባድ ነው የምር። አንድ ሰው ፍቅር በእርግጥ የአንድ ሰው አይደለም፣ ፍቅር በሁለት በኩል ሲሆን ያኔ አሪፍ ነው። ያኔ መጨረሻው የሚያማረ ሊሆን ይችላል። ግን ፍቅር አንድ ሰው ብቻ ወዶ አንድ ሰው ብቻ ለአንድ ሰው ተጨንቆና ለአንድ ሰው አስቦ የሚሆን ነገር አይደለም። ግን ሙስጠፋም ደግሞ ልጃችን እንዴት ነው በማለት እያናደዳት በነበረበት ሰዓት እንግዲህ እጁን እያነሳ ሆዷ ላይ ባደረገ ሰዓት እባክህን አታስጨንቀኝ፣ እባክህን እንደዚህ አታድርግ፣ ስነ ስርዓት ያዝ እያለች እሱም ጋር ስትጣላ ነበረ ከሙስጠፋ ጋር። ቤሪን ጀሪ ያለባትን ነገር ታውቃላችሁ ማለት ነው። እንግዲህ የበፊት የህይወት ታሪኳ ነበረ ግን ሳንጨርስ ነው የመጣሽው በማለት እንግዲህ ሙስጠፋ እሷ ላይ ከባድ ቂም ይዞባታል ማለት ነው። እሷን ማስለቀስ እና ማሰቃየት ይፈልጋል። በጣም ያሳዝናል። እና ያው እንግዲህ ወይዘሮ ሜርሲ በወይዘሮ ሞርዚና ትጎዳ ይሆን አትጎዳ ይሆን? በነገራችን ላይ ዳኑ ደግሞ እንግዲህ ወንድሟ እንደዚህ መሆኑን ባታውቅ ወንድሜ ምን ሆኖ ነው የት ሄዶ ነው በማለት እንግዲህ ቤት ትጠይቃለች። ወይዘሮ ሜርሲ እባክሽን ተይኝ አንቺ ልጅ አድበሽ ተቀመጭ በማለት እንግዲህ እሷ ጋር ብዙም አይስማሙም ማለት ነው። በነገራችን ላይ ዳኑ አምነንን እና ቤሪንን በአንድ ለማድረግ የማታደርገው ጥረት የማታደርገው ነገር የለም። ደስ የምትል ልጅ ናት። ምክንያቱም አንዳንድ ጊዜ የምታደርገቸው ነገሮች በጣም ደስ ይላሉ እውነት ለመናገር ማለት ነው። ቤሪንን እና አምነንን ለማቀራረብ የማፈነቅረው ድንጋይ የለም። ደስ ይላል። እንግዲህ አምነንም ደግሞ ከተወጋበት ድኖ ኢንሻአላህ እንግዲህ በሰላም ይመጣል ብዬ ተስፋ አደርጋለሁ። ወይኔ ያዛጋኝ የምር በጣም ይቅርታ ውድ ቤተሰቦቼ። ዞሮ ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እንቅልፍ ድፍት እያደረገኝ ነው። እንግዲህ የበዓል ቀን ነው ቀኑም፣ ግን እንቅልፍ አልተኛውም የምር። ያረቢ አላህ በቁም ልተኛ ነው እውነት። እና ውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁ። እስከዛው ድረስ ግን ላይክ፣ ሸር፣ ሰብስክራይብ አድርጉኝ። ላይክ፣ ሸር፣ ሰብስክራይባችሁን አትንፈጉኝ። ሁላችሁም ላይክ አድርጉ። ወደ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ላይ ጠብቃችሁ ኢዱንም ደግሞ ያማረ ኢድ ያደርግላችሁ። ደስ ብሏችሁ ዋሉ። ክፉ አይንካችሁ፣ አይክፋችሁ ማለት ነው። አንዳንድ ጊዜ በስደት ኢድን ማክበር ያረብ ብዙ ስቃይ ያለው ማለት ነው። በጣም ከባድ ነው። ናፍቆት አለ ብዙ ነገር
እና እኔም ልተኛ። ለማንኛውም ኢንሻአላህ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። አመሰግናለሁ። ባይ ባይ። ወዳችኋለሁ፣ አከብራችኋለሁ።